ብሩክ በህይወት እንዳለ ተገለጸም። ብሩክ በተዋዋላቸው በአጋቾቹ እጅ በከባድ ስቃይ ውስጥ እንዳለ ነው። መድብልና ሞገስ በተነጋገሩት መሰረት ሊያዩት ይኖራል ብለው የገመቱበት ግቢ ሄደው ነበር። በውድቅት በሄዱበትም ብሩክና ብሩክን የመሰሉ ሌሎችም እንደዚሁ ታግተው ስቃያቸውን እያዩ እያሉም እንዳሉ ነው የተገለጸው። እጅግ በሚያሳዝን ሁኔታ ብሩክ እንግዲህ በእነሱ እጅ ከተያዘ ጊዜ ጀምሮ እንዳይሞትም እንዳይድንም አድርገው በኃይል እየቀጡት እንደሆነ ነው በቪዲዮም እንዳየነው ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች እንኳን በደህና መጣችሁ። ሰላም ጤና ይብዛላችሁ። ይህ የፊራኦል ዩቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝን። ብሩክ ልጁን ምሳሌ ሊያሳክማት ተፍተፍ እያለ ባለ ጊዜ ቤቱን ንብረቱን ሊሸጥ በተዋዋላቸው፣ በምትኩ ግን ንብረቱን ሳይሸጥ አንዳንድ ህገወጥ የሆኑ አደንዛዥ እጾችን ከፍተኛ መጠን ያላቸውን በብርም እንግዲህ ከፍተኛ ገቢ የሚያስገኙ እንደመሆናቸው ያንን አድርሰ ከዛ በኋላ ይህን ያህል ብር እንሰጥሃለን በሚል የተዋዋላቸው ህገወጥ የሆኑ ሰዎች ወይም ደግሞ በዚህ ስራ ተሰማርተው በወንጀል የሚተዳደሩ ሰዎች ጋር ተዋውሎ እንደሄደ ታይላንድ ልጁን ለማሳከም እንደሄደ የምናስታውሰው ነው። እናም ብሩክ ከሄደ በኋላ ልጁንም አሳክሞ ነገር ግን ይህንን የሰጡትን እቃ በመጣሉ ይዞ ባለመሄዱ ወይም ደግሞ ለነሱ ባለመመለሱ በዚህ ሂደት እንግዲህ ምንም አያመጡም፣ ከመጡም ያው ለህግ አሳልፌ እሰጣቸዋለሁ በሚል በራሱ በመተማመን እንግዲህ በእነሱም በስራቸውም እንግዲህ ወንጀል እንደሆነም አጋልጣቸዋለሁ በሚል ሂደት ከታይላንድ እንግዲህ ልጁን አሳክሞ ከተመለሰ ጊዜ ጀምሮ ያው አገር ሰላም ነው ብሎ ልጁም ተሽሏት እሱም ጥሩ ሁኔታ ላይ ባለ ጊዜ እንግዲህ ሳያስብ መጥተው እነዚህ ሰዎች ከቤቱ እንደወሰዱት ተመልክተን ነበር። እናም ከወሰዱት ጊዜ ጀምሮ ያው ስልኩም ዝግ ነበር፣ ስልኩም አይሰራም ነበር። ወንድሙም መድብል ከእስር ቤት ተፈቶ በአጋጣሚ በመጣ ጊዜ እንግዲህ ብሩክ እንደሌለ ነው። ያው ወንድሙም ኃላፊነት እንግዲህ ወንድም ስጋውም ስለሆነ እረፍት አቶ እንግዲህ ሰላምንም አቶ ከዛን ጊዜ ወዲህ በጭንቀት እሱን በመፈለግ ላይ ያው ዝናንም በማገት ብዙ 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 ውጣ ውረዶችን እንዳሳለፈ የምናስታውሰው ነው። በስተመጨረሻም በዚህ ክፍል እንደተመለከትነው መርማሪ ፖሊሶች እንግዲህ ስለ ብሩክ ያው አንዳንድ መረጃ ለመስጠት በሚል ደውለውለት ነበር ለመድብል። እናም ያም ያው የብሩክ ስልክ ተከፍቶ እንደነበረ መልሰው ደግሞ እንደዘጉት አይነት ነገር ነው እንግዲህ። እናም ማን ሊከፍት ይችላል? ያ ማለት ፍንጭ አለ ብሩክ በህይወት ሊኖር ይችላል የሚል ግምት ይዘው እናም አንዳንድ መረጃዎችን አሰባስበው ብሩክ ሊኖር ይችላል ብለው የገመቱበት ማለትም እነኚህ ሰዎች መቀመጫቸውን አድርገው ይህንን ስራ አስፋፍተው የሚሰሩበትን ቦታ ያው በጥቆማም በአንዳንድ ሁኔታ እንግዲህ ደርሰውበት ስለነበር ምሳሌም ደግሞ ባገቷት ጊዜ እዛው ግቢ አግተዋት እንደነበር እና ምሳሌም አንዳንድ ፍንጮችን በሰጠቻቸው መሰረት መድብል ከሞገስ ጋር ተማክሮ እንግዲህ መሄድ አለብን፣ መጀመሪያ ራሳችን እንይና ከዛ በኋላ ለፖሊስ እናሳውቃለን በሚል እንግዲህ ቀድመው ለፖሊስ ካሳወቁ እነኚህ ሰዎች ዱካቸውንም ሊያጠፉ ጭራሹኑ ላይገኙም ስለሚችሉ ያው ፖሊስ ደግሞ ወደ እርምጃ ስለሆነ የሚሄደው ቅድሚያ እኛ ቦታውን እንይ፣ የሚመጣውን ነገር ደግሞ እንጋፈጥ፣ በቃ ለዚህ ብለን ብንሞትም ለወንድማችን ለወገናችን ለአገር እንደ መሞት ነው በሚል እንግዲህ ሞገስ ጨከን እንዲል እንዲበረታ አድርጎ እንደሄዱ ነው። እንግዲህ እነኚህ ሰዎች ያው በስራቸው የተደራጁ ናቸው፣ ብዙ ኃይል አላቸው፣ በዚሁ በወንጀል ስራ ተዘፍቀው የሚሰሩ ናቸው። እናም ከነሱ ስራ ጋር ተግባብቶ በመስራት ያለውን ሰው እንግዲህ ምንም አያደርጉም። ነገር ግን በስራ ተገናኝተው ልክ እንደ ብሩክ በአጋጣሚ ሳይግባቡ ከቀሩና ያን የእነሱን ሀሳብ የማያሳኩትን ሰዎች እንግዲህ መግደልም አይገድሏቸውም፣ እንዲሞቱም አያደርጉም። መሞት ያው
እንደው ምንም ቅጣት አይደለም በእነሱ ቤት እና የሚያደርጉት ያው በዚህ በምስል ላይ እንዳየነው አግተው እንዳይሞቱ እንዳይድኑ አድርገው እየተሰቃዩ እንዲኖሩ በስቃይ ተሰቃይተው ከስቃይ ብዛት በራሳቸው ጊዜ እንዲሞቱ ነው እንጂ የሚያደርጉት እነሱ በገዛ እጃቸው እንደዚህ አግተው እንደማይገሉ ነው። እናም በዚህ ክፍል እንደተመለከትነው ዝናም ያው እጅግ እየደነፋ ነው ሊበቀል ያለውን ሰዎች ሁሉ ለመበቀል በሱ እንግዲህ እቅድና ግምት ወይም ፍላጎት አጠቃላይ ለመግደል ነው ሀሳቡ። ነገር ግን አብሮት የሚሰራው ግብረ አባሩ የሱ የበላይ የሆነው ሰውን መግደል የለብንም፣ ያ አላማችን አይደለም፣ የሚገባውን እርምጃ እንወስዳለን የሚል አመራር እንዳወጣን የተመለከትነው። ነገር ግን ዝና ፍላጎቱ ያው እንዲወገዱና ከዛ በኋላ እሱ በነፃነት ለመኖር ከዚህ በኋላ ያለ ስጋት ለመኖር ነው። ነገር ግን ያው ሰውን መግደል ምንም የኛ አላማ አይደለም፣ የሚገባውን ቅጣት እንሰጣለን የሚል ነው። እናም በመጀመሪያም ያው ለዝናን ለመድብል አሳልፋ የሰጠችውን ኤፍራታን ለማግኘት እንግዲህ ሙከራ እያደረገ ነው። ማህሌትም ይዛ እንድትመጣ አዟታል። ምክንያቱም እሱ ከሄደ አንዳንድ ወከባ እንደዚህ ነገር እንዳይኖርና መያዝን ስለማይፈልግ በሰውም መታየትን ስለማይፈልግ ኤፍራታን ማህሌት ራሷ አምጥታው ከዛ በኋላ እሱ የሚፈልገውን ነገር ለማድረግ ነው የፈለገው። እናም ማህሌትም እሺ ብላ ታዘዋለች። እንግዲህ እሷንም አምጥቶ በቀጣይ ምን ሊያደርግ እንደሚችል እንግዲህ ያው ካሌብ ሞሲሳ ተብዬው አዟል። ያው እሷንም ቢሆን መግደል የለብህም አይነት ነገር፣ ማንንም ቢሆን መግደል የለብንም፣ በራሱ ጊዜ ተሰቃይቶ ይሙት፣ የሚገባውን ቅጣት ነው ምንሰጠው የሚል አመራር ነው እንግዲህ ያወጣው። ህጋቸውም እንግዲህ እንደዛ እንደሆነ ነው። ያው በዚህም የተነሳ ብሩክም በዛ አይነት ስቃይ ውስጥ እንዳለ ነው። በጣም ነው የሚያሳዝነው። እንግዲህ ልጁን ለማሳከም ተስማማ። ይህ የተስማማውን ነገር አለማድረጉ ግን ደግሞ የእነሱን ብር መጠቀሙ ይህ ነው እንግዲህ ለሱ ከባድ እንትን ሊሆን የቻለበት። ያው እሱ ንብረቱንም ያልሸጠው ለልጁ እሱ ቢሞት እንኳን ለልጁ እንዲሆን በሚል ለልጁ በማሰብ ነው። በዚህ ልክ እንግዲህ ጤናዋም ወደ እንግዲህ ኖርማል እንዲመለስ ወስዶ አሳክሟታል። አሳክሟት ከዳነችም በኋላ ደግሞ በህይወት እሱ ባይኖር እንኳን ቢያንስ ያ ንብረት ለእሷ ቅርስ እንዲሆን አድርጎ እንግዲህ እስከዚህ ድረስ ለልጁ ሲል እንግዲህ ትልቅ መስዋዕት ነው የከፈለው። ግን በዚህ ልክ መሆን የለበትም። እሱ ኖሮ ምንም ባይኖራቸው በድህነት አብረው ቢኖሩ ነው የሚሻለው። ይህን ሁሉ ለእሷ አትርፎ እሱ መስዋዕት ሆኖ እንዲሁም ደግሞ በህይወት ሳይኖር ለእሷ ቤት ቢኖር ወይም ንብረት ቢኖር ምን ዋጋ አለው? ምክንያቱም እናት የለችም ሲጀመር። እናቷንም ሁል ጊዜ የምታነሳው ነው። የእናቷ አለመኖርም የሁል ጊዜ ጥያቄዋ ነው። ሲቀጥል ደግሞ አባቷም በህይወት አለመኖሩን ስታውቅ ይቺ ሰው እንግዲህ በጣም ነው የምታዝነው። ህይወቷ ሁሉ እንግዲህ በሳይኮሎጂም የተጎዳች ነው የምትሆነው። ስለሆነም ብሩክ እንግዲህ የተሻለ ነው ብሎ ያሰበውን ነገር ነው ያደረገው። ግን የተሻለ የሚሆነው እሱ በህይወት በሰላም ቢኖርላት አብሯት ቢኖር ነው። ያ ነው የእሷ ደስታ። ለእሷም ለህይወቷም ቢሆን ለዘለቄታው መፍትሄ ይሄ ነው የሚሆነው የነበረው። እንግዲህ እንደዚህ አድርጓል። በቀጣይ ህይወቱ እንደሚተርፍ ነው። ያው መድብል ከእግዚአብሔር በታች እንግዲህ ብዙ እየጣረለት ነው። ያው ሞገስ ብዙም በአቅም ወይ ደግሞ በድፍረት እንደዚህ አብሮት የሚጋፈጥ ባይሆንም ነገር ግን ያው ከሱ አልተለየም። በምክርም በተለያየ ሀሳብን በማመንጨት ከሱ ጋር ችግሩንም እየተጋፈጠ ነው። እንግዲህ በቀጣይ ተሳክቶላቸው ብሩክ ያለበት ድረስ ሄደው እንግዲህ እንደሚያገኙትና ይዘውት እንደሚመጡ እንደሚያስመልጡ ተስፋ እናደርጋለን። ከዛስ በኋላ ምን ይሆናል የሚለውን ነገር ደግሞ ያው እንግዲህ በስፋት በቀጣይ የምናይ ነው የሚሆነው። እንደ ኦዲየንስ እኛው ስንገምት የነዚህ በወንጀል ተሰማርተው የሚሰሩ ብዙ ሰዎችንም በዛ ሂደት የሚያሰቃዩ ሰዎችን መጨረሻ እንግዲህ የሚሆነው ያው እነ መድብል ለህግ አሳልፈው ሰጥተው ብሩክም ከተገኘ ከዳነላቸው በኋላ ለህግ አሳልፈው ሰጥተው ያሉበት ድረስ እንዳለ ከነ ግብረ አባሮቻቸው በዘብጥያ እንደሚወርዱ ነው ተስፋ የምናደርገው። መሆንም ያለበት እንደዛ ነው። ምክንያቱም ለጊዜው የተሳካላቸው ሊመስል ይችላል እንጂ መጨረሻቸው ያው እንደ ማያምር ነው። ሁሉም የእጃቸውን እንደሚያገኙ ነው።
እንግዲህ እጅግ በጣም ልብ አንጠልጣይ የሆነ ድራማ ነው። ቀጣዩን ክፍል ደግሞ በቀጣይ የምናጋራችሁ ይሆናል። ስለተከታተላችሁ ከልብ አመሰግናለሁ።